ብጮህ ደስ ይለኝ ነበረ ግን ልጮህ እንደ ጋይስ እንደምን አላችሁ? እንግዲህ ያው ተገጭተን ነበር ያለው የወሲብ ቪዲዮ በዛ ጸጉሯን እንደዚህ እየሳበ ነው የሚያስልሳት የሚያስጠባት ከነ ፎቶ ከነ እርቃን ከነ ምናምን ልጄን ኢንሳኝ ነው የምላችሁ ልጄን ነው የምላችሁ እጄ ላይ ያለ ቢያንስ ከአንድ ሁለት ቪዲዮዎች ላሳያችሁ ትንሽ ልብ ላድርጋችሁ ጉድ ሳይሰማ መስከረም አይጠባ አሉ። ዛሬ ሌሊት ጀምሮ ደግሞ የተሰማው ሄለን ሳይኮሎጂ ያወጣችው መረጃ ሁሉ ደግሞ ብዙዎችን ያስደነገጠ ለማመን የከበደ እጅግ እያነጋገረ ያለ ጉዳይ ሆኗል ማለት ነው። የጆን ዳንኤል እና የናዮ ጉዳይ እንግዲህ እስኪ አብረን እናየዋለን። የምንለው ነገር ሐሳብ አስተያየቶቻችን እንሰጥበታለን። በሌላ ጉዳይ ደግሞ ጃኒ አካውንቷ ከስንት ጊዜ በኋላ ትልቁ አካውንቷ ተመልሷል። በቃ በጣም ደስተኛ ሆናለች። አዶናይም ወደ አሜሪካ እየሄደ ነው። ለምንድን ነው የሚሄደው የሚለውንም ነገር እዚሁ አብረን እናያለን። ምነግራችሁ ነገር ይኖራል ማለት ነው። መወዳችሁ ቤተሰቦች ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር እያደረጋችሁ ጀምሩ። ወደ ቪዲዮዎቹ እንግባ፣ እንመለሳለን። ብጮህ ደስ ይለኝ ነበረ ግን ልጮህ እንደ ጋይስ አይ ጩኬ ጨርሼ ነው የመጣሁት። እሺ አሁን ደስታዬን ላካፍላችሁ ነው የመጣሁት። እግዚአብሔርን እኔ በጣም ደስ ብሎኛል ዛሬ። እኔ እንዴት እንደዋልኩኝ እኔ ነኝ የማውቀው እግዚአብሔርን። እና ይሄ አካውንት እንዲከፈት ላደረጋችሁ ብዙ በቃ የቲክቶክ ማህበረሰብ ነው ማለት ይቻላል ባጭሩ። እና ሁላችሁም ተሳትፋችሁበት ነበርና እንዲከፈትልኝ ብዙዎቻችሁ በጣም ጥራችሁልኛል። በጣም አመሰግናለሁ። ቴንክ ዩ ሶ ማች። የምስጋና ቪዲዮ ነው በቃ ይሄ ማርያምን በጣም ነው የማመሰግነው። እና ወዳችኋለሁ። ከጎኔ ለነበራችሁ ሁላችሁንም እግዚአብሔር ጨማምሮ ይስጣችሁ፣ በምትወዱት ነገር ያስደስታችሁ። ማርያምን ሌላ ምንም አልልም። እና ወዳችኋለሁ። ጃኒ አካውንት ኢዝ ባክ ጋይስ እንደምን አላችሁ? እንግዲህ ያው ተገጭተን ነበር። ናፒ ስለሌለ በእጄ ነው በቃ እንደዚህ የምቀርጸው ካሁን በኋላ። አቶ ብርሃኑ እዚህ ያሉ አብረን እየሄድን ያለ ነው። በነገራችን ላይ አዶናይ አሜሪካ የሚሄደው በልብ ህመም እየተሰቃዩ ላሉ ህፃናት ቁሳቁሶችን እንዲሁም መድኃኒት ቁሳቁሶችን እንዲሁም ገንዘብ ለማሰባሰብ ነው የሚል መረጃ ወጥቷል። እና ለዛ ነው የሚሄደው። ይሄ ቢዝነስ ላውንጅ ነው እንደምታዩት፣ በጣም ነው የሚያምረው። በጣም ሌት ሆነን የገባነው ባይዘው ምግብም አልበላውም። ቀኑን ሙሉ ኦልሞስት ልትሉ ትችላላችሁ። ሽሮ ነው የበላሁት ተሰርቶልኝ ምናምን እና እንዳይጎዳት ፈራ ወደ ዋናው ጉዳይ ለዛ ጭንቅ ብለን ጋይስ የናየው ያንዳንዱ ስትሪ ጄ ላይ መጥቷል። ከነ ፎቶ ከነ እርቃን ከነ ምናምን ልጄን ኢንሳኝ ነው የምላችሁ። ልጄን ነው እኔ ለማንም ልክስክስ ቶፒኮች እንደዚህ ሚዲያ ላይ ለሚደረገው በልጄ አልምልም። እግዚአብሔር ልጄን ነው የምላችሁ። አንድ ልጅ ነው ያለኝ፣ ልጄን ነው የምላችሁ። እጄ ላይ ያለ እሺ፣ እናቴ ትሙት እግዚአብሔር እሺ፣ እኔ እሷ እንዳልጎዳት እኔ ለእሷ ድምፅ ሆናለሁ ብዬ እሷን ከዚህ መከራ ላድናት ስል እሷ እንዳልጎዳት እየፈራሁ ነው ያለሁት። እንዴት ብዬ እንደምጀምር እየጨነቀኝ እሺ፣ እንዴት ብዬ እንደማወራበት በጣም እየጨነቀኝ ጋይስ ሽውል አድርግና ላሳያችሁ ታላችሁ። ይሄውን ያያችሁት የእርቃን ቪዲዮና ፎቶ ናቸው። የእውነት እናንተ እንድታምኑኝ ስላችሁ የእውነት ከጎኗ እንድትቆሙ ስለፈለኩ ብቻ ነው። የእውነት ከጎኗ እንድትቆሙ ነው እንጂ እሷን ይጎዳታል። እንዴ አልታየም ትላላችሁ እንዴ ጋይስ? ታብላላችሁ እንዴ? ያንን ሰው ለመበቀል ስንል እሷን ብቻ የምትጎዳው ይሁት ጋይስ። እንዳለ ራቁት ፎቶ የመጣው ምን እያደረጉ እንደሆነ ራስ መገመት። እሷ ምንም በማታውቀው ፎቶ ቪዲዮ ፊት ለፊት ላይ ጆን ከ3 ቀን በፊት እንድታድር ጠርታት ማታ ረብሻ ተፈጥሮ መታት አልቅሳለን ነው በወንበር ቤት የመጣችው። እናቷ ጋር ደውለ አስቸገረችኝ ብላት ሲፈልግ ማታ ይጠራታል ጋይስ። መጠቀሚያ አትሁኚ ልጅሽን ያሳድጋለሁ አለቻት እናት። ሚካኤል ቤተክርስቲያን ወስዳ ካላስገብታት ለምናት በቃ ይቅርብሽ ብላት መጨረሻ ላይ ሀሳቡን እየቀየረች እንደሆነ ሲያውቅ እኮ ባረንተኛ ከቆምንላት በኋላ ጸጉሯን አንጫ
እንደዚህ እየሳበ ነው የሚያስልሳት የሚያስጠባት። ቪዲዮ ደግሞ ከጀርባ ነው ያለው። እሱ እዚህ ጋር ነው የሚታየው፣ ሌላው ሰውነቱና ይሄ እንዳላያችሁ የሚታወቀው ከኋላ ነው ቪዲዮ ያለው ጋይስ። እናቴ ትሙት ካሜራው ያለው ሙሉ ሰውነቱን ደግሞ ከኋላ አስቀምጠው ቪዲዮ ራሱ አስቀምጠው የእሱን ጀርባውንና እንደዚህ ሲል ለምታዩት እኛ ያኔ ለእሷ ስንናገርላት ቴንኪው አላለችም። ለዛ ግዴታ እሷ ላይ ቪዲዮ መያዝ ስላለበት ቪዲዮ ይዘው ነው እንደዚህ የሚያሰቃያት ጋይስ። ቪዲዮ ይዘው አሁን ይህን ሰሞን ያመጡ ድራማ ምንድን ነው? ቲክቶክ ስሟን እንዲቀይርበት እንኳን አደረገ ሪፖርት እያደረጉባት ብለው ዛሬ የናዮ ቲክቶክ ብሎክ እየተደረገ እንደሆነ ድራማ ይሰራሉ። ምክንያቱም እኔ ናዮን ስለመረጥኩኝ ብሎክ እየተደረግኩ ነው ጨዋታው። ግን በራሷ ቲክቶክ እሱ ይገባል ሂዩዚት እንደሚያጠፋባትም በስነ ስርዓት ይነግራታል። ካናገሩሽ እነዚህን አናግራቸው ብለው እነማንን ሜንሽን እንዳደረጉኝ ላሳያችሁ። በስመ አብ እንዴት ይዘገንናል። እቺ ልጅ ካናገረችሽ ፕሊዝ ቼክ አድርጊያት ነው የተባልኩት። በጃኒ ጉዳይ ላይ የቸገረ ነገር ነው ይገርም እንደዚህ ምን እንደምትል ታውቃለች። እዚህ ዘፈን ላይ እውነት አለኝ ግን እንደ ብዬ ልናገር ነው የምትጽፈው። ሙሉ ትባላለች። ይኸው እቺ ልጅ አናግሪያት በውስጥ ወይም ደግሞ መታ የምትናገር ከሆነ ሁሉም ምስጢር ታውቃለች። እቺ ሙሉ ያ እንደገና ሌላ ሜንሽን መተው ቢያወሩ ካልፈሩ እቺ ልጅ ከናዮ ጋር ታላችሁ ጓደኝነቷን እቺ ከናዮ ቪዲዮ ውስጥ አለ። የናዮ ቪዲዮ ውስጥ አለች። ዘፈን እንትኑ ዘፈኑ የሚሉት ላክ ይሁት እቺ ልጅ አያችሁ፣ እቺ አብራት ያለችው ልጅ ያ ማውራት ከፈለጋችሁ ኤኒታይም ከእናንተ ጋር ናዮ። እስከ መቼ ነው ገረደውና የምትቀመጥ? ናዮ ለምንድን ነው አንቺ የምትፈሪው? ናይሱ ገረድ ብትሆኝ የፈለገ ቪዲዮ ቢለቅብሽ ከእሱ ጋር ነው። የእሱ እውነት እናውቃለን። ለምን እሱ አለ እዚህ ቪዲዮ ላይ እኔ እንኳን የተላከልኝ ላይ ቪዲዮ ላይም ፎቶ ላይም አለሽ። የልጁ እናት ነሽ። ብዙ ነገር አድርጋችሁ ነው የልጅ እናት። መቼም የሆናችሁት ተሳስማችሁ አይደለም ወይ ተጨባብጣችሁ አይደለም። ለምን ነው ፈርተሽ ገረድ ሆነሽ የምትቀሪው? ለምን ነው መጠቀሚያ ሲያደርግሽ የምትሄጂው? ጋይስ በ3 ቀን በ4 ቀን በምናምን ማታ ማታ ሲጠራት ትሄዳለች። ከዛ ወይ ወሲብ እንዳደረገ ከደበረችው ሂጂ ይላታል። በውበት ትመጣለች እናቷ ቤት እያለቀሰች። ጋይስ በጣም ኖት ፌር። አዲስ አበባ ያሉት ገና እውቅና ያላገኙ ልጆች ላይ መከራቸውን ነው የሚያሳዩዋቸው። ጆን ዳንኤል ሴት ልጅ ነፊት ላይ አንድ ቀን እንትን የምትደፋብህ የፈላ ዜት። እሺ ልጁን አልቀበልም። ከዛ በኋላ ነው ያመነው። ከዛ በኋላ ነው ከጃኒ ጋር ሪሌሽን ያቆመው። በነገራችን ላይ እስር ቤት ተመላልሳ ስትጠይቅ ደስ እሷ ወልዳ እስከምትጨርስና ይሄኔ ቼክ እስከሚደረግ ድረስ ተደርጎም ራሱ አላመነም። ሽማግሌዎቹ ወረቀቱን ይዘው የእሱ ቤተሰብ ጋር ሄደ። የእሱ ቤተሰብ ጋር የእሷ እናት ሽምግልና የምትልከው ምንድን ነው? ቢያንስ ልጅቷ አይምሯ እንዳይጎዳ ብቻ አምኖ እንኳን ይቀበል ለሚዲያ በሽማግሌ በዲኤንኤ እኔ አሁን ምን የምታደርጉት መሰላችሁ? የዲኤንኤን ወረቀቱን ፎቶ አንስታችሁ ትልኩልኛላችሁ። ምን ያህል በዲኤንኤን እንዳመነ ማለት ዋሻው ጆዳኒ እስከምትወልድ ድረስ እኮ ጃኒ የእሱ ልጅ እንዳልሆነ ነው የነገራት። አይደለም ይላታል። ለምን አንድ ቀን ጠጥተው ከፓርቲ ሲወጡ እኔ ሸኝሻለሁ ብሎ ወጣ። መኪና ውስጥ ነው ሴክስ ያደረጋት። መኪና ውስጥ ነው ያደረጋት። በእንደዛ አጋጣሚ ጋይስ ታብታብ እያደረጋችሁ እንደዚህ አይነት ወሬ እያወሩ አቦ ቢያንስ ታብታብ አድርጉ፣ ኮፒ ሊንክ አድርጉት። እንደገና ደግሞ ከቻላችሁ ጋለሪ ላይ እንትን አድርጉት እንዳይደረግምብን። ናዮ አንቺ በዚህ ነገር ፈቃደኛ ከሆንሽ እኔ ለሚመለከተው ላድርስልሽ። አንቺ እንትን ብቻ ስጭን፣ ወኪልነት ስጭን። ግን መተሽ እሱን ዲፌንድ አደርጋለሁ ካልሽ እናቴ ትሙት ቴሌግራም ላይ እለቀዋለሁ። እያስፈራራሁሽ አይደለም። እሱን ዲፌንድ እንዳታረጊ ዲፌንድ። የወሲብ ቪዲዮ መኖር ምንም ብርቅ አይደለም። ወይ ፎቶ ኦልሬዲ አድርጋችሁ ነው ልጅ የወለዳችሁት። ምንም የሚገርም ነገር አይደለም። ደግሞ ይሄ ገላዋን ሰው ማየት ምን ጥሩ ነው። ሞት አይደለ እንዴ? ስንት ሰው ራሱን የሚያጠፋው በእንደዚህ አይደለ እንዴ? ከባድ ነው በጣም ጋይሱ። ለጃኒ እሱ ነበር 10 ጊዜ የሚደውለው። ለምን እስር ቤት የሱ ዲኤንኤ ነው ስላላመነ ለምን በዛች ምሽት በመኪና ውስጥ ልጅ የሚፈጠር አልመሰለውም። እሱ 10 እየደወለ ሊያስረዳ ሄደው፣ ግን መንገዱ ጥብብ ያለው ለሱ ነው። እሱ ከእስር ቤት ሲወጣ ጃኒ ሪሌሽን ውስጥ ናት። ስህተት ነው ብሎ ሊያሳምናት ይፈልጋል። ለዛ ነው በተገኘ አጋጣሚ ናዮ አጠገቡ ቁጭ ብላ ይደውልላታል።
የዘላለም ባሪያ ሆነሽ የምትኖር? ለምን ኮፓረንታ እያሳደግን ነው ብለሽ ነበር አይደል? ለምን እንደገና የምትመለሺው ከሱ ጋር? ይሄን ነገር አናቆምም። እሺ ጋይስዬ፣ ይሄን ነገር እናቴ ትሙት አናቆምም። የምታውቁ ጽዮን የምትባይ ሙኒ ነው ሙኒ። የእውነት ለራሳችሁ እህታችሁ ካሳሰበቻችሁ የምታውቁትም ወይ ሚዲያ ላይ ወይ መታችሁ ተናገሩ። እዚህ የእውነት እናትየው ተሰቃየች በመሀል ላይ የናየው እናት ከ3 ቀን በፊት አንተ ደብድበህ ተረባብሻችሁ በኡበር ቤት አልመጣችም እያለቀሰች ወደ እናቷ ቤት አላካትም። አንተ ጆን ልጅህን በዲኤንኤ በድምርምር አለ እንዲያመንከው በዛም ስንት ሽማግሌ ተልኮብህ ቤተሰቦች ጋር ሁላ ልክ ስሜቱ ሲመጣ በ3 ቀን በምናምን ይደውላል። ከዛ ከእሷ ጋር ነኝ ብሎ የለ ጃኒን የሚያናድድ እየመሰለው ልጅቷን ህይወት ላይ ጢባ ጢባ ይጫወቱባታል። እሷም ደግሞ ለዛ የፈቀደችለት ይኸው ቪዲዮ ይዞባት ነው ጋይስ፣ ቪዲዮ ይዞባት ደግሞ ሳታውቅ እንደተቀረጸች የሚታወቀው እሷ እንደዚህ ዞራለች። ከኋላ ካሜራ አስቀምጧል። ራቁቷን እንደዚህ ዝቅ አድርጎ እንደዚህ ጥብ እያላት እንደዚህ ጸጉሯን ይዟ ምን አጭሩን ጸጉር አታይም እንዳላየችው ከጀርባዋን ያለው ቪዲዮ እና ፊቷን ነው የሚታየው እንደዚህ። ጋይስ ይሄ የመጥመድ ጉዳይ አይደለም፣ ጠመዳ አይደለም። ልጄን ነው የምላችሁ። በልጄ እኔ ለእነሱ ቶፒክ ነው የምለው። ለምን ነው የምትፈሪው? እናቴ ትሙት እንትና እግዚአብሔር። አይ ጋይስ ታላችሁ ቢያንስ ከአንድ 2 ቪዲዮዎች ላሳያችሁ። ትንሽ ልብ ላድርጋችሁ። ዩሲ ያ ለምን ይገርምሻል? አንቺ ፍቃድ ስጭን እኛ የሚዲያ ሰዎች እንዴት ከድምፅሽ እንደምንሆን ታያለሽ። ምን ይቀርብሻል? ኦልሬዲ ጉዳዩ ሚዲያ ስለሚያውቁ እንደዚህ ስትይንካሽ ያለሽን ነገር ትንትና አድርገሽ አውሪ ላይ ብለህ ቁጭ ብለሽ ከዛን እኛ እንይዘዋለን። መታችሁ ዲፌንድ እያደረጋችሁ ነው በህይወታችሁ ማንም የሚጫወታችሁ ማንም። እንግዲህ የቸገረ ነገር ነው የገጠመን። መወዳችሁ ቤተሰቦች ሄለን ይህን ሁሉ ነገር ዝርግፍግፍ አድርጋ ተናግራለች። እንግዲህ ቪዲዮዎቹ፣ ፎቶዎቹ ኤአይ ናቸው ለማለትም ለመፍረድም ይቸግራል። በደንብ የሚታይ ነገር የለውም ክልክልም ስለሆነ መወዳችሁ ቤተሰቦች። ከዛ በተጨማሪ ደግሞ በእነሱ በኩል እውነት አለ የሚሉትን ነገር ሊናገሩ ይችላሉ። ስለዚህ ይሄ ነው ብለን እርግጠኛ ሆነን መፍረድ አንችልም። እንግዲህ ሄለን እንዳለችው ዲፌንድ ልታደርጊ የምትመጭ ከሆነ እኔ ላንቺ እየታገልኩ ለሱ ዲፌንድ ልታደርግ የምትመጭ ከሆነ ቴሌግራም ላይ ነው ምለቅልሽ እንዳለ ቪዲዮውን ፎቶውን እያለች ነው ያለችው። እንግዲህ ውሸት ከሆነ እሷም መተው መናገራቸው አይቀርም። ምክንያቱም ምንም አይነት የሚወጣ ቪዲዮም ፎቶም የለንም ብለው የሚያስቡ ከሆነ መተው ሊናገሩ ይችላሉ። ስለዚህ ያን ነገር እንጠብቃለን ማለት ነው። ቀድመን ይሄ ነው ብለን በሰው ላይ መፍረድ አንችልም። ለሁሉም ነገር ስለምንደርስ ማለት ነው። መወዳችሁ ቤተሰቦች የአንዱን ወገን ብቻ ይዘን መናገር ስለማንችል ኬዙ በጣም ከባድ ስለሆነ ማለት ነው። መወዳችሁ ቤተሰቦች ያለዛ ግን ያው ዝም የሚሉ ከሆነ የሚወጣ የሚያስፈራ ነገር አለባቸው እንትን የምንለው ነገር ይሆናል። ግን እውነት ከሆነ በጣም ከባድ ነው። እንኳን መንገድ ላይ ያገኛትን ሴት እንኳን መቅረጽ ድንገት ያገኛትን ሴት እርቃኗን መቅረጽ በጣም ከባድ ነው። እንኳን እያደረግ የልጅህን እናት ለዛው ነገ የሚያድግ ልጅ እያለ የልጅህን እናት ቪዲዮ መቅረጽ እያደረግ ይሄ ከሆነ ይሆናል ብዬ አላስብም። በጣም ከባድ ስለሆነ ይሄ ከሆነ እጅግ በጣም የሚዘገነን ነው። ያሉትን ነገሮች ከነሱም በኩል የሚመጣ ምላሽ ካለ እሱን ይዤ እመለሳለሁ። ከዛ በኋላ የምንሄድበት ነገር ይሆናል ማለት ነው። የምወዳችሁ እናንተ ግን እርግጠኛ የሆናችሁበት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልን። የምወዳችሁ ቤተሰቦች የዛሬው ይህን ይመስላል። እንመለሳለን። ይመቻችሁ።